ኤርፎን ነው የምትጠቀሚ? አዎ ኤርፎኑን ላጥፋ። ንገሪ። የኔ ታሪክ በጣም ረጅም ነው አሌክስዬ። በቅድሚያ ስለምሰጠንን ምክር በውጭ ሆኜ ብዙ አመት እከታተልሃለሁ። ያኒ የመስማት ወይም ምክር ያለ መቀበል ከኔ ብዙ ችግር ስላለ እንጂ ያንተ ትምህርቶች እኔ ራሴን ለማስተካከል እሞክራለሁ፣ ግን አቃተኝ። እኔ በልጅነቴ በ14 አመቴ ነው የወለድኩት ማለት ነው። ከዛ በኋላ ልጅ ስለሆንኩ እናቴ እኔ ያሳድግልሻለሁ፣ አንቺ ሰርተሽ የራስሽን ህይወት ኑሪ፣ በልጅነትሽ ልጄ እንደዚህ ደስተኛ አልሆንኩበትም ነበር የጀመርኩትን ትዳር ማለት ነው። እየሄድኩ እየመጣው እየተቆጡኝ ምናምን ነው ያረገዝኩትምና 7 ወር ሲሆነኝ በቃ ባንገቴ ገመድ ይግባ እንጂ አልፈልግም ብዬ ወጣሁ። ከዛ ቤት ውስጥ እናቴ ልጄን ይዤ ስታይ እናቴ ከኔ በላይ እናቴ ደስተኛ አይደለች። በቃ እየከፋሽ አንቺ ልጅነትሽን ሳጨርሽ እዚህ መኖር የለብሽም፣ ደስ ያለሽ ቦታ ሄደሽ ኑሪ አለችኝ ማለት ነው። እሺ አልኩኝና አዲስ አበባ አክስቴ ጋር ገባሁ። አክስቴ ጋር ስኖር እሷም የራሷ ነገር እያሰራች እኔ ለልጄ ለአንዳንድ ነገር እንኳን ላኪልኝ ምናምን ስላተኝ ፈቃደኛ አይደለችም። ከዛ ተደብቄ በሰው ቤት በደላላ ከሷ ጠፍቼ በደላላ ገባሁ። ምሰራትን ለልጄ ነው ምልክ ማለት ነው። ሳገኝ ለልጄ ልካለሁ፣ እግዚአብሔር ይመስገን። ከዛ ሁሉ ሳልፍ በቃ ያልሰራው ስራ የለም። ቤተሰቦቼም በኑሮ ድክም ያሉ ስለሆኑ ማለት ነው ቀን ስራ ሳይቀር እንደው እንድልሽ ቦሎኬት ሲሚንቶ እየተሸከምኩ ብዙ ስቃይን አሳልፌያለሁ አሌክስ። ከዛ እንደዛ ሆኜ ከፍ ስል በ2007 ስደት ሄድኩ ቤይሩት። በ2007 ቤይሩት ሄድኩኝ። አላማዬም መጀመሪያ ሲሄድ እናትና አባቴ ለ3 አመት ተለያይተውብኝ እነሱን በኑሮ ችግር ነው የተለያዩት። እግዚአብሔር ሆይ ረድተኸኝ እኔንም ሄጄ እናትና አባቴ አንድ የሚሆኑበት መንገድ አድርግልኝ ብዬ እግዚአብሔር ጥያቄ መልሶልኝ ሄጄ ለቤተሰቦቼ የምፈልገውን ሁሉ አደረግኩ ማለት ነው። በዛ ሰዓት እንደውም ትንሽ ነው የሚከፈለው። ያችንም አግኝቼ ለቤተሰቦቼ ብዙ ነገር አድርጌ ቤተሰቦቼ ማንም ሽማግሌ ስንት ሽማግሌ ቄስ መለኩሴ ይዤ ስለምናቸው እምቢ ብለው ግን መጨረሻ ላይ እናቴ የኔን ልፋት የኔን ስቃይ ስታይ ልጄን እኔ በምንድነው ማስደሰትና ውለታዋን መመለስ የምችለው ብላ ልጄ ስትመጭ አልቅሰሽ እንደሄድሽ ተደስተሽ ትገቢያለሽ አይዞሽ አለች። አንቺ እኔን ማስደሰት የምትፈልጊ ከሆነ አባቴ ጋር ስትታርቅልኝ ነው እናቴ። እግዚአብሔር ሳይለይብን እናንተ በሰይጣን ስራ ተለያይታችሁ የኔ ትልቁ ደስታ ቤተሰብ ስትሰበስቢልኝ ነው አልኳት። አታስቢ ብቻ በሰላም ነው ያለችኝ። 3 አመት ቆይቼ መጣሁ። የምፈልገውን ለራሴ ስሙን ይሳልስ አላማዬም ለእናቴ ነው። አንገቴ ላይ እንቅርቶት እንኳን አትይጅም ስባል አዲስ አበባ ብቻዬን ነው የምኖረው። አክስቴም አግላኛለች እሷ ጋር አልፈልግም ስላልኩኝ የሆነ ሰው ቀበሌ ውስጥ አስመስክሮ ነፃ ወጥቶልኝ ምናምን ብራሴ ሆንኩኝ በነፃ ምኒልክ ሆስፒታል እንቅርቴን አስወጥቼ ሄድኩኝ። ከዛ እግዚአብሔር ይመስገን እግዚአብሔርም ረድቶኝ የልብ መሻት ፈጽሞ ለኔ ምንም ባይኖረኝም የእናቴንና የአባቴን ብድር መልሼ ቤተሰቦቼን አንድ አድርጌ የተበተነውን ቤተሰብ ሰብስቤ መጣሁ። በየበረሃ ወንድሞቼ ሁሉ ሄደው ነበር። ከዛ መጣሁ የተወሰነች ሳንቲም ተረፈችኝ። በሷ ሽሮ ቤት ነገር ጀመርኩ አዲስ አበባ። ከዛ የማይሆን ሰው በህይወት ይገባ ለትዳር ማለት ነው። ከዛ ሰው የማይሆን ነው የባሰ ኑሮዬን ብስቅልቅል ሲያደርገው ደናም ያችን ሽሮ ቤትም ደና እየተቋቋምኩ ነበር። የሚጭስ ነው ምንም በቃ ጓደኞቹን ሁሉ እየሰበሰበ ብስቅልቅል አደረገኝ። አሁንም ተመልሼ ዱባይ ገባሁ ሁሉንም ነገር ትቼ ማለት ነው። ከዛ ዱባይ ስገባ 9 ወር ኮንትራት ቤት እንደሰራው ጠፋውና በውጭ ስሰራ እድል የሆነ ብዙም ስራ አላገኝም። 4 አመት ሳገኝ ሳጣ ያችንም የማገኛትንም ለወንድሞቼ ነው ለቤተሰቦቼ ነው። ምክንያቱም እኔን መከራቸውን አይተው አሳድገው ድጋሚ እኔ ልጅ እያሳደጉ ነው። ማስበው ያንን ነው። ልጅ እየተማረች ነው።
በቃ ለእናቴ ይሄ አይገባትም ነበር እኔን መከራ ታሳድጋ አሁንም ልጅ እነሱ ጋር እስካለች ድረስ እናቴ መከፋት የለባትም ብዬ አሁንም ረዳ ቤተሰቦችን ነው ለራሴ ብዬ የሚደክመኝም እድሜ የሚሄድም አይመስለኝም አላስበውም በፍጹም ማለት ነው ነገኔ የት ነው የምወድቀው ብዬ ለራሴ አንድ ቀን አስቤ አላቅም አሁን ነው ሲደክመኝ ሁሉ ነገር የገባኝ እንደዛ ያረኩኝ እግዚአብሔር ይመስገን በቃ የእናት ወር ዝንጉርጉር አይደለም ከስንት ከ10 ቤተሰብ አንዲት መጥፎታለች እኔ ምንም ሳላደርጋት ከቤተሰብ እስከ ባዳ ድረስ ማንንም ሰው አጠገቤ እንዲቆም አትፈልግም ያለ ስም እየሰጠች በዙሪያ ያሉትን ሁሉ ከኔ ማሸሽ ከኔ ማጥፋት ነው የምትፈልገው ከዛ እሷም በጣም ይፈሯታል እኔ የዋህ ነኝ ኮሽ ባለ መጥፎ ህልም እንኳን ሳይ ቤተሰቦቼ ምን ገጠማቸው ብዬ ነው ስልክ የምደውለው እሷ ኮስታራ ናት ጎበዝ ናት ለራሷ ነው የምትኖረው ለሷ ያለው ክብርና ለኔ ያላቸው ክብር በጣም ይለያያል እኔ የዋህ ናት የሆነ ነገር እንኳን እንደ ታላቅ የሆነ ነገር ተፈጥሮ በቃ ካሁን በኋላ እኔ እንዲ ስለማረግላቸው አይደለ ሁለተኛ ምናምን እላቸውና 3 ቀን ሳይሞላኝ ለምን እንዲያልኩ ብዬ ይቅርታ ቤተሰቦች እኔ ለእናንተ ነው የምኖረው እኔ ካለ ለአንተ ምንም መሄጃ ስለሌለኝ እናንተን እንዳይከፋችሁ እያልኩ ተመልሼ እነሱ ሲገፉኝ ተመልሼ ይቅርታ ስጠይቅ ያችም እንደዛ ያሳደደችኝ አይ ልጅነት ስላላት ነው ይቅርታ የእናቴ ልጅ ምን አስቀይሜሽ እያልኩ ከተላታለሁ ለጓደኞቿ በቃ እኔ ያንን እሷ የምታወራው ወሬ ሰምቼ እኔ ከሷ እንድርቅ ነው ነገሮቿ ሁሉ ማለት ነው ገናት እንትናት አልቆርጥም እኔ የዋህ ነኝ ማለት አይደለም ምናልባት የሆነ ክፋትም ሊኖረኝ ይችላል እኔ እስከማውቀው ግን ለራሴ ማላቅ ለሰው ለነሱ ምኖር ነኝ ግን ለሷ ደግሞ የተለየ ክፉ ነኝ ብዬ የማስበው ለነሱ ብዙ ነገር ሳድርግ እሷ አዲስ አበባ ስለምትኖር የሚጎልባን ነገር ስለሌለ አንድ ሽቶ እንኳን ብያት አላቅም ምናልባት ይሄን ያሰበች ክፉ መስየት አይቻት ይሆን ውድቀቷን አልፈልግም እሷ መጥፎ ሰው አግብታ ተዳሯ እንደኔ ሲበላሽም ተይህት ያትጀምሪ ይቅርብሽ ማይሆን ሰው ነው ይሄ ብዬ ስመክራትም ቀንታ ነው ብላ ለሱ ነገረችው ተይሄ ልጅ አይሆንሽም ሌላ ተዳር አለው ስላት እሷ ቀንታ እኔ እናንተ እንድንለያይ ትፈልጋለች እያለች ለሱ ያወራች የምታገባቸውን ወደ 2-3 ባል አግብታለች በቃ እሷ የኔን ትዳር አትፈልግም እያለች ከምታገባቸው ወንዶች ጋር እኔን ታስተጠምደኛለች መጨረሻ ላይ አንድ ሀብት ያለው ባል ታገባለች አንዱ ያ መጀመሪያ እኔ ተይው ያልኳት አስወልዶ በ3 ወሯ አባሮ ሰደዳት ከዛ ጋር ማቃየመኛለች ድጋሚ ስትጀምሪ ታይ እህቴ አሁንም ያ ነገር እንዳይደገም እኔ ወስጄ ልጅን ጣልኩባቸው አንቺ ወስደሽ ልጅን ጣልሽ ልጅ ጸጋ ነው እግዚአብሔር ይመስገን ተስሞ ያድጋል በሽታ ሊመጣ ይችላል በቃ የሴት ልጅ እድል አንዴ ተሰበረ ነው በቃ ካለፈው ህይወትሽ ተማሪና ድጋሚ ህይወት ይቅርብሽ ስላት ያ ልጅ ግን እንደ እግዚአብሔር ፈቃዱ ነው መልካም ሰው ነው የሆነላት እንኳን አልፎ ለርፎ እኔንም አሳረፈኝ ለቤተሰብ የሚተርፍ ነበር በቃ ከዛን የስራጥቼ እንኳን ስቀመጥ ተመስገን እሱ አለልኝ እናቴ ያማታል እናቴም ብዙ ጊዜ ለህክምና ብር አወጣለሁ ከዛ ያ ልጅ ወደ ቤታችን ሲገባ እኔ አረፍኩ በቃ ስራጥቼ ቁጭ ስልም እንኳን አብርሃም አንተ ስላለህኝ አሁን እኮ እኔ ደስተኛ ነኝ ምክንያቱም ሐሳቤን አንተ ላይ ጥያለሁ እናቴ የሆነች ነገር ብትሆን እንኳን እናቴን ታሳክምልኛለህ ምናምን እያልኩኝ አታወራት አንተ እሷ በእኛ ህይወት ትቀናለች አታወራት ምናምን ያለች በቃ ከባሏ ጋር ታተማምናለች ቤተሰብ ጋር እንደዛው ከዛ በየ ስኖር ልጄ ትምህርት ቤት ቤተሰብ ጋር ሲሄድ በቃ ልጄ የ15 አመት ሆኗት እኔ ሲሄድ ውሃ ትሸከማለች ጧት ተነስታ የምትሰራው ስራ የ30 አመት እድሜ ያለው ስራ የምትሰራው በጣም ተበድራ ነው ማያተኝ አብራኝ ተኝታ ወገቧን ድስስ ሳረገው ጀሪካን ምናምን ለከብት ቀለም ምናምን የምትሸከምበት ይሻክራል ወገቧ አይዞሽ ልጄ ምንም ቢሆን መከራ አሳድገውሻል እንደሆነች ስተመረሽ ደግሞ እግዚአብሔር የሚረዳሽና ካለፍሽ አለፍሽ ካላለሽ የትምህርትሽን መጨረሻ አይቼ እኔ አስተካክልልሻለሁ አባቷን ደግሞ ይረዳታል አይዞሽ ይላታል ከዛ እንደዛ ያለ ሲላት
ከትምህርቷ ወደቀች። 20 ዓመት ሆናትኝ። 12ኛ ክፍል ነጥብ አልመጣላት ስትወርቅ ተይ ልጄ የኔ እድል እንዳይገጥምሽ እኔ በየሰው ቤት እየተንከራተትኩኝ አንቺም ደግሞ እንዳትንከራተትሽ ከፍየል አስተምርሽ አዲስ አበባ ልወስድሽና ከፍየል አስተምርሽ ከዛ የኔን ዕቃ በፊት እንደዛ ራሴን የምኖርበት ዕቃ አለ ዕቃዬን ይዘሽ የቤት ኪራይ እየከፈልኩኝ ትኖሪያለሽ በቃ ምናምን ስላት 12ኛ ክፍል በቃ የምትሰማ የዚያችን የመጥፎዋን እህቴን ምክር ነው የምትሰማት ማለት ነው። ከዛ ስትላት የሷን ምክር እየሰማች 12 ክፍል 12 ዓመት የጨረስኩት እድሜ ያላቃጠልሽ ብሎ አሁን አላሳዝንሽ ብሎ አሁንም ድጋሚ ትምህርት ላይ ወስደሽ ልዘፍቂኝ ነው አለች። ላንቺ ብዬ እኮ ነው ለካሱ 10ኛ ክፍል እያለች ፍቅር ጀምራለች። ከዛ በቃ እኔ የምናገረው ነገር በሙሉ ሬት ነው ለሷ እኔ የምናገረው ነገር እኔ መመክራት በሙሉ በቃሽ አዲስ አበባ መተሽ እኔ ያገዝኩሽ ኑሪ በቃሽ ካሁን በኋላ ስቃይ እኔ ወገብሽ ምናምን ሳስበው በጣም እንትን ይያለኝ ነው። እሺ እኔ የራሴን ኑሮ እስከምኖር ድረስ ነይና አዲስ አበባ ተቀመጭ እኔ ላንቺ መሆን እስካሁን ይሄን ያክል መስዋዕት የምከፍለው አንቺን አሳድገውልኛል ለፍተውልኛል እያልኩኝ ነው ስላት ምን አርጊ ነው የምትይኝ በእናትሽ አጨጭቅኝ የራስሽን ህይወት ኖር ያለች ልጅ ማለት ነው። እሺ ብዬ አሁንም እያሳዘነችኝ መርዳቴን አላቆምኩ ይልቅ እንደ እናት ካሰብሽልኝ ብር ስጭኝና ስራ ልጀምር አለች። ከዛ ስትለኝ እሺ ብር እንኳን ምን አይነት ስራ ነው የምትጀምሪ? ሻይ ቤት። በዚህ እድሜ ሻይ ቤት አትጀምሪ። የምትጀምሪው ሰፈር ላይ ነው። ገና ወጣት ልጅ ነሽ፣ አንድ ፍሬ ልጅ ነሽ። አንቺን ብሎ የሚመጣ ጎረምሳ ከወንድሞቼ ጋር ግጭት ሊኖር ስለሚችል በእኔ ምክንያት ለወንድሞቼ ደም መትከል አልፈልግም። ሻይ ቤት አትከፍችም። ሌላ ስራ ከሆነ እሺ ስላት ካክስቴ ጋር ተመሰጠ እኔ ተውልሻለሁ። ያቺ ደግሞ እህቴ ደግሞ የምትፈልገው የሷን ልጅ እንድትይዝላት ነው። እሷ በ3 ወሯ ነው የተወቻትና ያችን ነው እንደናት የምታየው። የኔ ልጅ ነው የሷ ልጅ እንደናት የምታየው። ለልጇ ስትል እንድትርቅ አትፈልግም። ከዛ ያንን ስትመከራት በቃ እሷ እየመከረችሽ ነው አይደል? የኔ ምክር አልሰማም ያልሽ ስትለኝ በእናትሽ ፖለቲካ አታወሪብኝ ምናምን ትለኛለች። አትሰማኝ። እሺ ከዛ ያለፈው አመት ለገና ነው ልታገባ ነው ልንድራትም እናት ነሽም ብለውም ምን ታያለሽም ለካ ያንን በ10ኛ ክፍል እያለች ያዘችው ልጅ ልታገባ ሽማግሌ ላክ ብለዋለች። ከዛ ለሰርግ ወጭ የአንድ 30 ሺህ ብር አግዥኝ ብለው በዚች በመጥፎ እህቴ መልእክት ላኩብኝ። ከዛ ደስ አለኝና እሺ አልኩ። ከዛ ግን እኮ ብር አምጪ አይደለም ብሎ መጠየቅ የነበረብኝ ምንም ማረባ ቆሻሻ ቢሆንም ለልጅሽ ባል መጥቷል ምን ትያለሽ እንዳራት ወይስ ብለው ማማከር ነበረባቸው። እንዴት ቀጥታ ብር ብለው ይጠይቁኛል አልኩና ደግሞ ከራሴ ጋር እንትን ማለት ጀመር። ከዛ አለቀስኩኝ። ለምን እንዲህ ይሉኛል አቤ ለምንድነው ቀጥታ ብር የሚጠይቁኝ? ልንድራት ነው ደስተኛ ነሽ ወይስ ምን ታስቢያለሽ ብለው መጀመሪያ ለምን አያማከሩኝ? አይ እኔ እንግዲህ የተላኩት ይሄን ነው ማረግ ያለ ማረግ ያንቺ ፋንታ ነው ሌላ ነገር አላውቅልሽም አለች። እሺ ከዛ እናቴን ደወልኩና እናቴ አልኳት ወጪውን አግዝሻለሁ ግን እኮ ምንም ያሳደግሻት እንደፈለግሽ ማረግ መብቱ ያለሽ አንቺ ነሽ። ምክንያቱም እኔ ወለድኳት እንጂ ምንም ያረኩላት ነገር የለም። ግን ምንም እንደው አትረባም ብላችሁ ብታስቡም እንደ እናት እንግዲህ እንደዚህ እንድትኑ ሐሳቡን መጠየቅ ነበረባችሁ። አሁን ምንም እንደማልጠቅም በቃ ነው የሚሰማኝ። ስለዚህ እኔ አረልኬባታለሁ እናቴ ያለው ተይው አሁን ቤተክርስቲያን ነኝ እንደው እሷ ለማስተዋሏ ነው እንጂ ምን ለማለት እንደፈለገች እንዴት እንዳልነገረችሽ አላቅም እንጂ አማክሪያት እንዲህ ነው ምን ትያለሽ ብለሽ አማክሪያትና ደስተኛ ከሆነች ወጪውን ታግዘን ብለን ነው እንጂ ላክንብሽ እኛ ቀጥታ ብር ትስጠን ብለን አልጠየቅም። አሁንም ልጅ የሚያስቀይምሽ ነገር ከሆነ ባንቺ ገንዘብ አይደለ ከዚህ የደረሰችው አንቺን የሚከፋሽ ከሆነ ይቅርብን ትለኛለች። አይ አይቀርም ሰጥሻለሁ ችግር የለም
አልኩኝ። የሰርግ ወጭ ሰጠው። ተዳረች። አጋጣሚ በዛን ሰዓት እኔ ፕሮሰስ ጀምሬ አሁን ያለሁት ጆርዳን ነኝ። ልመጣ የሰርጓ ቀንና የኔ በረራ ቀን አንድ ነበር። ከዛ ልጅ መልካም ህይወት እመኝልሻለሁ። በደስታሽ ቀን አለመገኘቴ ደስታሽም ደስታዬ ስለነበረ እንግዲህ እግዚአብሔር የወደደውን አደረገ። ላንቺ ሰርግ ቀን ነው የኔም በረራ። ግን የክርስትናው እንኳን እኔ እንድደሰት ቀስ ብለሽ 1 አመት ምናምን ሲቀረኝ ለማርገዝ ሞክሪ፣ አሁን ቀድመሽ እንዳታረግሽ ጠብቂኝ አልኳት። እሺ እናቴ አታስቢ፣ ይሄን ሁሉ ስላደረግሽልኝ አመሰግናለሁ አለችኝ። ግን የእናትነት ፍቅር ምንም የላትም። በቃ እንደ ጓደኛም እንኳን እንትን አትለኝም። ከዛ እግዚአብሔር ደግሞ የወደደው ሆነና የዛን ቀን ከኤርፖርት የተሳሳተ ቪዛ ነው ያልሽው ምናምን ብለው መለሱኝ። እንደገና እንደ አዲስ ሌላ ፕሮሰስ መጀመር ነው ያለብሽ ብለው መለሱኝ። ከዛ እኔ ገንዘብ የሚልኝ አሁን ምን ይሻለኛል? ስለዚህ እግዚአብሔር እንግዲህ እንደዚህ አድርጓል፣ ነይና እይኝ አለችኝ። እሺ ነይ ስትለኝ ከሰርጉ ካለፈ በኋላ 1 ወር ምናምን ሆኖ ካልመጣሽ አሉኝ። በቃ ሙሉ ቤተሰብ እንዴ እንደዚህ ያሉኝ። ቢሄድ አሁን ተሳክቶልኝ ቢሄድ እንኳን መጥፎ ነው። አንድ ቤተሰብ የሆነ ነገር ቢሆን ጸጸቱን አልችልም። ልሄድና በቃ ሁለተኛው ፕሮሰስ እስከሚመጣ ድረስ እዛ ልሄድና ልቆይ አልኩኝ። ሲሄድ ግን አልኳት ራሷን ልጄን እንደ ድሮ ግን ሁሉም ከኔ የሚጠብቅ ከሆነ እኮ አሁን ምንም የለኝም፣ የመሄጃ ብቻ ነን። አንቺን ማን ሊያማሽ ነው? ብዙ ነገር አድርገሻል። ስለዚህ መሳፈሪያ መሄጃ መንጫሽን ብቻ ይዘሽ ነይ ታይ ስትለኝ እሺ እውነቷን ነው። ልጅ ትናንትና ተወልዳ ከኔ ተሽላ እሷ መከረችኝ ብዬ ደስ ብሎኝ ሲሄድ ግን የጠበቅኩት ሲኖረኝና ሳይኖረኝ ያየሁት በጣም የተለያየ ነው። በጣም ከዛ ሁሉም እጄን ነው የሚያይ። የሆነ ወንድም አለኝ፣ አንድ ወንድም እሱ ለራሱ ችሎ ቤት እሱን ደግሞ ብር አላት፣ ግን እሱ እየመከራት የሚል ነገር ነው ሁሉም የሚያስበው አላት። እሱ ድሮም ለኔ ያስብልኛል እሱ ማለት ነው። ተው ልጅ ባዶ አስቀራቸው ሲል ለአንተ ስለማትሰጥ እየቀናህ ነው የሚሉት። ከዛ ከሱ ቤት ቡና ጠጥቼ ሙሽራ ናት ባሉ አለ። እኔ ከሱ ቤት አምሽቼ ስመጣ ወገቧን እዛ አታመሽም እንዴ አለችኝ፣ ከባሏ ፊት ማለት ነው። ከዛ እንዴ እነሱ ስለጠሉት ብቻ እንዴ እግዚአብሔር ይመስገን ያመሸሁት እኮ ወንድሜ ቤት ነው። በቃ ምንም መልስ አልሰጠውም፣ ግን ውስጤን ተሰማኝ እንዳልናገር። ያ ባዳ ነው ራሴን ለውርደት ላጋለጥ ሆነ። ሳቅ ብዬ ቁጭ አልኩኝና አንድ ሻንጣ ሙሉ ልብስ አስቀምጡልኝ ብዬ የሰጠሁት ነበርና ሁሌ ያለን የምትለኝ ምንም ልብስ ሳልዝ ነው ያርኩ። እስኪ ልብሴን አንጫልኩኝ። አንቺውና ነገ የምቀይረው ልብስ ፈልጋለሁ። ባዶ ሻንጣ ሰጠችኝ። አንድ የማይፈልጉት አንድ ቀሚስ ብቻ ያለበት። ከዛ ያንን ምክንያት አድርጌ ሁሉንም ተናገርኩ ስለተሰማኝ ብቻ ማለት ነው። የድሮ ክብርና አሁን ባዶ እጄን ሰው የነበረው ክብር አንድ አይደለም። ከዛ ጧት ተነስቼ መሄድ አለብኝ። በቃ ይቅርታ አስቀየምኳችሁ ምናምን አልኩኝና አንድ ሰውን ሸኝሽ የሚያለኝ የለም። ተነስቼ ትኬት ቆርጬ አዲስ አበባ ሄድኩኝ። አንድ ቀን አልደወለችም። አንድ ቀን ማለት ነው። የሷን ቤት ስላላየሁት ዕቃ ምንድነው የምትፈልጊው ቃል ግዛልሽ እያልኩ እሷን እየጠየኳት ነው። ግን የምታነሳ ያችን አክስቷን ነው፣ እህቴን ማለት ነው። እሷ ይሄን እናርጋልኝ እውነት አመት ሲመጣ እኔ ያለበስኩት ልብስ ልጄ ከሰውታችን እንዳትሆን እያለች ፋሽን ነው ማለብሳት። ከዛ የምታነሳ ማለት ነው ያቺ የምታረግላት ያን ሻይ ቤት እኔ አትከፍችም ብዬ ከልክያት ከሷ 12000 ብር ወስዳ ያችን ሻይ ቤት ከፍታ ነበረ። ያችን እንደ ትልቅ ነገር ትታ እናትም ምንም እሷን ነው እኔን በቃ ወደ ጎን ትታ በቃ ያደረሰችብኝ ነገር ልትወኝ አሌክስ ላስቸግርህም አልፈልግም። ከዛ እንደዛ አድርጋ በጣም ከፍቶኝ አልቅሼ ወደ ባህር ዳር ስመለስ አዲስ አበባ ልገባ ብር ጠፋኝ። ከዛ ከዚች ካክስቷ ጋር ያሙኝን ደግሞ ነገረችኝ እንጂ ልጅ አልኳት፣ ይቺ ልጅ እኮ እህቴ ናት። ግን አልኳት እንኳን ካንቺ ጋር ልታማኝ እንደዚህ ብላ አለች ስትለኝ ጥፋቱ ግን እህቴ አይደለችም። ጥፋቱ እህቴ ጋር አይደለም። እንደ ልጅ ፊትሽ ጥቁር ቢል ቢከፋሽ ማንም ሰው ደፍሮ በክፉ የኔን ስም አይጠራም።
አሁን አትንገሪኝ አልኩና ዝም አልኩ። እሺ ብዬ መጣሁ። ከዛ ስልክም 3 ወር ስቀመጥ ፕሮሰስን ልጨርስ አንድ ሰው የት ነሽ ያለኝ ሰው የለም። በፊት በስሜ ሁሉ ነበር የሚምሉት እያለኝ በመረዳቸው ሰዓት። ከዛ 3 ወር ሞልቶኝ ጨርሼ ፕሮሰስን ጨርሼ ወደ ጆርዳን ከገባሁ በኋላ እናቴም አንድ ቀን ደውዬላት አላውቅም። ለምንድን ነው እውነት እኔ ይሆን ያጠፋው አልኩና እናቴን ደውዬ እናት አለም ይቅርታ አልኳት። ያኔ ስለከፋኝ ደህና ዋይም ሳልልሽ ነው የሄድኩኝ፣ ይቅር በይኝ እናቴ አልኩ። አረ ልጄ አንቺ ብዙ ነገር አበባ ያየሁብሽ ልጄ ነሽ፣ እንደውም እኔ ካስቀየምኩሽ ይቅርታ ብለን ከእናቴ ጋር ወራን። ከዛ አንድ ወንድሜን አለ ብዙ ነገር ያደረኩለት ነው። የሁለት አማራጭ ሰጠኝ፣ ወይ እዚህ ጦርነት እጄ ከምገባ ወይ ገንዘብ ከምሰጭኝ አለኝ። እንደዚህ ያለ ያስፈራራ ብዙ ገንዘብ እየሰጠሁት ያጠፋብኛል። አይ ወንድም አለም አንተን ካጥቼ እንትን ከምን እኔ እሰጥሃለሁ፣ ስንት ልስጥህ? 50 ሺህ ብር ስጭኝና የሆነ 1-2 በጎች ነገር እሷን እየገዛው ምናምን እሺ አልኩና ከዛ ይህች እህቴ እሷን ካወራሁ ወንድሜ አይደለሁም እሷም ትሰጠዋለች ገንዘብ፣ ሁለታችንም ለኔ እሷን እንትን እያለ ለእሷም የሆነ ነገር እያለ ገንዘብ ይቀበላል። ከዛ እሺ ብዬ 50 ሺህ ብር ግን እንደ ድሮ ተበልቶ የሚቀር ገንዘብ የለኝም አልኳት። እኔ እሱ ጀግና እንዲሆን ነው እንጂ ገንዘቡን ፈልጌው አይደለም። እንደስካሁን ወንድሜ አልፈልግም ብላ ብዬ የምቀረው ገንዘብ የለም። እስከመጣ ድረስ ቀጥ ብለህ ሰራለህ። 2 አመት ጨርሼ ስመጣ ግን ያኔ ገንዘቡን ትጠኛለህ ስለው እሺ። ከዛ እናቴም አረ ልጄ አንቺ ከሰው በታች አርገንሽ ቀረን እንጂ ይሄስ አይበላብሽም፣ ስትመጪ ይሰጥሻል አለች። እሺ እኔ እሱ ጀግና እንዲሆን ፈልጌ ነው። ከዛ እሺ ብዬ ሰጠሁት ያንን ገንዘብ። ከወሰደ በኋላ እሷ ከትዳሯ ተፋታ ሳውዲ ፕሮሰስ ጀመራ። ወደ ሳውዲ ልትሄድ ስትል ልትሰናበታቸው ስትሄድ በኔ ብር በሬ ነው የገዛበት አድልቦ ሊሸጥ። ይሄን በሬ ከየት አመጣኸው ውዴ ሰጠኝ። አሃ አላወራትም እያልክ ታወራታለህ ማለት ነው? አይ እስማ ዘር እኮ ናት እንደ ብድር ጠይቃት የሰጠችኝ እና በልተህ ልትቀር ነው ብዬ አልኩት አለች። ሳውዲ ከገባች በኋላ ታርቀናል። ከዛ ትሄድና የኔ ትዳር የተበተነው ያ መልካም ሰው ያገባችሁ ያልኩህ ማለት ነው። የኔ ትዳር የተበተነው እኮ እሷ በጠንቋይ አስደግማብኝ ነው ብላ ለቤተሰብ እንዳለ ትነግራለች። ከዛ ሁሉም ቤተሰብ ስልክ ስደውል ማንንም አያነሳም። በሰው ሳስጠይቅም እሷ ከቤታችን የተለየች ናት። ይሄን ነው የምሰማው አሌክስ። ግን በአንድ በኩል ተጠቅመውኛል። ለጓደኞቿ ሁሉ አንቺ ለእናትሽ ልጅ ማትራሪ ያን የመሰለ ትዳሯን በጠንቋይ በትነሽ ይሉኛል ማለት ነው። እኔ ግን አሌክስ ክርስቲያን ነኝ፣ ግን ኃጢአት ልሰራ እችላለሁ፣ ግን በሰው ላይ ክፉ አልሰራም። ለራሴ ግን ሚቀረኝ ኃጢአት የለም። ኃጢአተኛ ነኝ፣ ንጹህ ነኝ። እዚህ ላይ ማውራት አልፈልግም ማለት አንተም ሳይሆን ተመልካቾችም ሳይሆኑ እግዚአብሔር ስላለ ማለት ነው። በዚህ በሚታሰረው አንደበቴ ማሸት አልፈልግም። በእርግጥ ረጅም ሰዓት እንዳቃጠልኩብህ አውቃለሁ ወንድሜ፣ በጣም ይቅርታ። እና አገሬ እንዳልገባ ሰው እንዳያየኝ ሰው እንዳላይ አድርጋ አንገቴን የሚያስደፋ ነገር በደብተራ ነው እኮ ትዳሬን የበተነችው ብላ አገር ላይ ጓደኞቿ አሁን በቲክቶክ መዝሙር ምናምን ስፖስት በውስጥ ይገቡና የኛ ንጹህ ክርስቲያን ይሉኛል ማለት ነው። የኛ ንጹህ ክርስቲያን የትሽን ትዳር በመተት አፍርሰሽ ሚዲያ ላይ ክርስቲያን ያጫውቱሻል ይሉኛል። እና በአንዳንድ በኩል ጀግናውኝ ራሴን የሆነ ጊዜ እንደዚህ ያንን ወሬ ስሰማ ማርያምን አሌክስ ራሴን ላጠፋ ተዘጋጀው። በምኑ ልሞታል? ኤሌክትሪክ ለያዝ ፎቅ ላይ ራሴን ልወርውር ምን አለበት ሀገሬ ቢሆን የአይጥ መርዝ ገዝቼ በአንዴ ጭልጥ አርጌ ብሞት ምን ላድርግ አልኩኝ ማለት ነው። ከዛ የሆነ ማታ ሰዓት ላይ ነው በረንዳ ላይ ቁሜ እዚህ ላይ ራሴን ወርውሬ ደግሞ ተረፋት። ከዛ ለእናቴ ደወልኩ። እንደዛ ብቻዬን እያወራሁ ግን አመንሽ አልኳት። አመንሽ ግን እውነት ታደርገዋለች ብለሽ አመንሽኝ እናቴ? እሷ እንደዛ ስትል እኔን አምነሻል እንጂ ያንን ነገር ተቀብለሻል ስልሽ ኧረ ተይኝ አለችና ጆሮዬ ላይ ጥርቅም አለች አረገች ስልክ። ከዛ እንደውም አልኩኝ እሷ ጆሮዬ ላይ ጥርቅም ስታረገው ያንተን እውነት እጠብቃለሁ መድኃኒዓለም አልኩና ከራሴ ጋር ደግሞ ወደ ራሴ አማተብኩና ገባው። ራሴን አላጠፋም። ማጥፋት ካለብኝ እንኳን አገሬ ስገባ በእነሱ ምክንያት ህይወቴን እንደተበላሸ ህይወቴን እንዳጠፋው
ቤተክርስቲያን ላይ አስመስለው ልጅ እህት ብለው እንዳያለቅሱ ሀገራችን ቤተክርስቲያን ላይ ቁሜ እንዲህ አድርገውኛል ብዬ ለህዝቡ ተናግሬ ከዛ በኋላ እዛው ሀገር ላይ ነው ራሴን ማጠፋ ብዬ በዚህ ተረጋግቼ ተቀመጥኩኝ። ከዛ ግን እግዚአብሔር ይመስገን ገንዘብ ይዤ እንድቀመጥም እየረዱኝ ነው፣ ጉልበት ነውኛል። እና አሌክስ ያለኝ ነገር ይሄ ነው። አመሰግናለሁ ስላዳመጥከኝ። እድሜሽ ምን ያለው? እድሜሽ ምን ያለው? 36። እሺ እስቲ ሚዩት አድርጊና አዳምጪኝ። አሁን ደግሞ የማዳመጥ ሰዓት ነው። ተረጋጊ። እሺ አሌክስ። እሺ ራስ ለማጥፋት ቀጠሮ ላይ ነሽ። ሀገሬ ሲሄድ ራሴን አጠፋለሁ እዛው ተረጋግቼ ብለሽ ሲራስ ማጥፋቱ ይቆየንና ስለ እውነታዎቹ እናወራ። ስለ እግዚአብሔር ስላነሳሽ እግዚአብሔር ትሁት እንድንሆን ይፈልጋል አይደል? ትሁት መሆን ማለት ትህትና ማለት ነው። ትህትና ማለት ምን ማለት እንደሆነ ታውቂያለሽ? ባልሰራሽው ወንጀል ለመጠየቅ ዝግጁ መሆን ማለት ነው። ባላረግሽው ነገር ለመወንጀል መዘጋጀት ማለት ነው። ይህ ትህትና የሚኖራቸው ሰዎች በጣም የተባረኩ ሰዎች ሲሆን በፈጣሪ ዘንድ ምን ያህል እንደምትከብሪ አይዲያው የለሽም። ብዙ ሰው ያደረገውን ነገር እንኳን አድርገሃል ሲባል ለዛ ለመሟገት ደረቱን ነፍቶ የሚቆምበት ዘመን ነው። አድርገሃል ሲባል ባላደረገው ነገር እሺ ከሆነ ይፈረድብኝ ብሎ እንደመቆም ትህትና የለም። የሚያኖርሽ ፈጣሪ ነው። ገብቶሽ? በሰው ዘንድ አንቺ ተወነጀልሽ አልተወነጀልሽ ምን ያመጣል? ቀንሽን አያመሹ አያነጉ። አሁን ስለ ለውጡ እናወራ። ለውጥ የሚያመጣው እኮ ለውጥ የለም። አሁን አንቺ ጥሩ ሰው ነሽ አሉሽ እንበል። በተቃራኒ ውስጥ አሁን ያለሽ ያላረግሽውን አርገሻል ብላ አስወነጀለችሽ፣ ተከሰሽ፣ ተወነጀልሽ፣ ተሰደብሽ፣ ቲክቶክ ላይም ፖስት ስታርጊ ሰዎች መጥተው ይሰድቡሻል ምናምን። እሺ በተቃራኒው እንደሆነ አድርገን እናስበው እስቲ። ያመሰግኑሻል፣ ያከብሩሻል፣ ያወድሱሻል፣ በሄድሽበት ስምሽን በጥሩ ያነሳሉ እንበል። ምንድን ነው የሚጨምሩልሽ? ምንም እኮ ለውጥ የለም። እንደውም ከመመስገን ከመወደድና በሰው ከመከበር ይልቅ መሰደብ መጠላትን የመሰለ የሚያነቃቃሽ ነገር የለም። ተገላገልሽ። እንደውም አንድ ቁርጥ እኔ የዓለም ሕዝብ በሙሉ አንድ ጥልት ቢያደርገኝ ማለት ግልግል ተገላገልኩ። በቃ እንደውም ይሄ ሂድ መጣ ወደድኩ አንዱ ሰው ሲጠላ አንዱ ሰው ሲወድ ምናምን የዝብርቅርቅ ካለው ስሜት ይልቅ እንደውም በሁሉም ዘንድ ከተጠላ ተገላገልክ። ፈጣሪ ሲወድሽ እግዚአብሔር ሲወድሽ እንደ ሁሉም የዓለም ሕዝብ ሁሉ ጠልቶሽ ፈጣሪ ግን ሁሌ ከአንቺ ጋር ቢቆም አንቺ አተረፍሽ። የዓለም ሁሉ ሕዝብ ወዶሽ ደግሞ ፈጣሪ ከአንቺ ጋር ባይኖር ከሰርሽ። የኔ እናት ለውጥ የለው። ስለዚህ መዝገቡን በሙሉ አንድ የጠርቅም አድርገሽ ዝጊውና ከዛሬ ጀምረሽ ብቻሽን ተጓዥ። እስቲ ራቂ፣ ሸሽ፣ እስቲ ጥግሽን ያዥ፣ ለብቻሽ ሁኚ። በቃ ይለይለት የታባቱ ብቻሽን ሁኚ። ከሀገር ቤት ማንንም አታውሪ፣ ከማንም ጋር መልእክት አትለዋወጪ። ቲክቶክ ላይ ደግሞ ኢንቦክስሽን ዝጊው፣ ኢንጆ አርጊው ላይፍሽን ብቻሽን። ጠዋት ስትነሺ ጸሎት አርጊ፣ ተመዝገን ፈጣሪ። እኔ ብቸኛ ነኝ ብላችሁ የሚያሳስባችሁ ሰዎች ፈጣሪ እኮ ከእናንተ ጋር አለ ማለት ጋይስ በጣም ከሆኑ ደስ ሊላችሁ የሚገባው። ሰው ሁሉ ርቋችሁ ማለት ነው። እኔ ሙሉነት ነው የሚሰማኝ። እውነቱን ንገረኝ ካላችሁ ሙሉነት ነው የሚሰማኝ። ፈጣሪ ከኔ ጋር ሆነ ማለት ሁሉም ሰው ርቆኝ ከዚህ በላይ ሙሉነት እኮ የለም። ግን ፈጣሪ የሌለበት ደስታ የለም። ሰው ሁሉ አጨብጫቢ ከቦሽ ሆይ 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 ቢልሽ ብትወደጂ ስምሽ ብትሸለሚ መድረክ ላይ ወጥተሽ ፈጣሪ የሌለበት ከሆነ እንቅልፍ እንኳን የለሽ። ስለዚህ እህቴ ራስሽን የምታጠፊልን ጉዳይ አይደለም ይሄ። እመኝ፣ እልህ የያዝሽ እስቲ ነገ ባላደረግሽው አድርገሻል ተብለሽ ተወንጅለሽ በሰው ፊት ተከሰሽ ተፈርዶብሽ መሰግናለሁ ብለሽ የራስሽን መንገድ በሰላምና በጤና ስትቀጥይ እውነትሽ የተገለጠ ቀን እንዳንቺ ጀግና የለም ለነዛ ሰዎች። እመኝ፣ ማንም ዋሽቶ አይቀርም። እውነት ጊዜዋ ይቆያል እንጂ መውጣቱ አይቀርም። እውነት ደግሞ ፈጣሪ ነው። ፈጣሪን ደብቀሽ ልታቆይ ትሻለሽ አትችይም። እውነት ለጊዜው ትቀበራለች፣ ትሸሸጋለች። ሐሰት ግን ወጥታ አደባባይ ትደምቃለች።
እውነት ግን መውጣቱ አይቀርም፣ የቀን ጉዳይ። እውነትሽን ደግሞ አንቺ ለማውጣት አትሞክሪ። እንደ ወንድም የምመክርሽ መቼም እና መቼም ቢሆን ራስሽን ለመከላከል እንዳትቆሚ። የሚከላከልሽ እግዚአብሔር ብቻ እንዲሆን እድል ስጪው። እኔ የማደርገው ነው የምነግርሽ። በህይወት ዘመኔ የኔ እናት እኔ እንዲህ ነኝ ስል ልገኝ አልችልም። 50 ዓመት ኖርኩም 40 ዓመት ኖርኩም ማለት ነው። በህይወቴ እስትንፋሴ እንዲህ ሲጥ እስኪል ድረስ አንተ እንዲህ ነህ ቢለኝ ሰው ቢወነጅለኝ ቢከሰኝ ስለኔ የተሳሳተ አመለካከት ቢይዝ እኔ እኮ እንዲህ ነኝ ብዬ ለራሴ ለመሟገትና ለመከራከር ይሄ ቀይ መስመሬ ብላክ ቦክስ ላይ ጽፌ ያስቀመጥኩት ነገር ቢኖር በህይወትህ ለመቼም እና መቼም ቢሆን ለራስ እንዳትከላከል፣ ራስህን ለመከላከል እንዳትቆም እድሉን ስጪው ለፈጣሪሽ፣ እሱ ይናገር። ስለዚህ በአንቺ ላይ ያላችሁ አመለካከት አንቺን አይገልጽሽም። እንደውም ደስ ይበልሽ፣ እመኚኝ። እንደው የአንቺን በሰጠኝ መመኘውም እንደሆነ ታውቂያለሽ። እግዚአብሔር ምስክሬ ነው የምልሽ። ሰው ባላራኩት ነገር በወነጀለኝ ደስ ነው የሚለኝ። እውነታውን እያወቅኩት መቀጠልን የመሰለ የሚያስደስተኝ ነገር የለም። እውነታው እኔ የማውቀው ነው፣ ግን ሰው በተሳሳተ መንገድ እየወነጀለ ቢቀጥል በጣም ነው ደስ የሚለኝ። አይደለም ልከላከል ቀርቶ ይሄ ሙሉነት በወንጀልሽ ቢፈረድብሽ እኮ ነው የምትሳቀቂው። ደረትሽን ነፍተሽ ሂጂ እሺ። ስለዚህ ሀገርሽ ስትገቢ ራስሽን ሳይሆን የምታጠፊው ምንድን ነው የምታደርጊው? ቤተክርስቲያን ሄደሽ ተንበርክከሽ እንኳን ለሀገር ያበቃኝ ብለሽ ስለትሽን አስገቢ። እንደ አዲስ ህይወት ጀምሪ። ገንዘብ ያዥ፣ ይመርብሽ። እንደገና ታገቢያለሽ፣ ትወልጃለሽ፣ ቤተሰብ ተመሰርቻለሽ። ቤተሰቦችሽ በሙሉ ጠርቅምቅም ብለው ቢርቁሽ አዲስ ገጽ ብትገልጪ ከዛሬ ጀምሮ አዲስ ትውልድ መፍጠር ትችላለሽ። አዲስ ቤተሰብ፣ አዲስ ልጆች። እሺ ተግባባን? እሺ አሌክስ፣ በእውነት ቃላት የለኝም። ረጅም እድሜ ከጤና ጋር